እንድንኖር በአጠቃላይ ፍላጎት እየነገርኩ እኮ ነው። አንተ ጋር ማየት አልፈልግም። እቺ ልጅ ምን አገባህ? እኔ ነኝ እኮ የምወስነው። ይሄንን እኮ እሺ፣ አንተ ትወስናለህ በኋላ እኔ ራሱ ወተናው ማለት እኔ እንደተናገርክ ነው። ከዚህ በኋላ ማለት ነው የሰማኸኝ ነው። እንዳትቀይመኝ እያደረግክ ነው። እንዳትቀይመኝ እያደረግክ ነው። እኔ ወንድሜ ነህ ብዬ ቆይ፣ ግራ የገባኝ ነገር ማለት ነው ኤፍሬም የምትባል ሰውዬው ምን አገባክ እንዴ? እሱ በወደደው እሱ ባፈቀረው አንተ ቤተሰብ ነህ። እናት አባት እንኳን እንዳንተ አልተናገሩም። ምንድነህ ካንተ? የእውነት ምንድነህ ካንተ? ምን አይነት ክብረ ቢስ ነህ እንዴ? አንድ ሰው የወደደውን በጣም ነውር የሆነ ነገር ነው እያደረክ ያለው ነገር ማለት ነው። ምን አይነት ስብዕና የጎደለክ ሰው ነክ? ሰው ልጅ እንዴት ጋይስ ቅድም ይቅርታ ጠይቆት ኤርሚ ይቅርታ ብሎ ይቅርታ ጠይቆ ከዛ ደግሞ ዞር ብሎ አሁን ደግሞ እንደዚህ አይነት ነገር ምን ማለት ነው? አብርሃም እወዳታለሁ ኤርሚን አፈቅራታለሁ እስካለ ድረስ ማንም ማለት ነው ማንም አያገባም። ማንም ማለት ነው አንተ ላይ የሚደረገውን ነገር ሰው ላይ ባታደርግ መልካም ነው ብዬ ነው የማስበው። አንተ ለምሳሌ አንተ ወደድካትን ሴት ወይ አይደለም አብርሃም ወንድምህ ነው ይቅርታው እናት አባት አታገባትም እቺ ልጅ በህይወት እኔ እያለ ወይ እሷን ምረጥ ወይ አንተን። ስንቶቹ ናቸው ስንት ሰዎች ናቸው ለጊዜው መስሏቸው እናትና አባታቸውን ክዶ አልፈልግም ብሎ ሚስቱን የመረጡት ማለት ነው። ሴትን መርጦ የሄዱ ብዙ አሉ። ብዙም ትዳራቸው የዘለቀላቸው አለ፣ ትዳራቸውም ያልዘለቀላቸው አለ። ይሄ ነገር ትክክል ነው እያልኩኝ አይደለም። ሆነን ለመናገር ምንም ያኔ እግዚአብሔርም እንደሚለው ልጅ የእናትን ምክር መስማት ግድ ነው። ምክንያቱም እናት ያልመረቀች አባት ያልመረቀው ትዳር አይሆንምና ማለት ነው። ገባችሁ? ግን ደግሞ እግዚአብሔርም ነፃ ፍቃድ ሰጥቶናል። ሰው ልጅ የፈለገውን የመረጠውን ነገር ማድረግ ይችላል። እና ኤፍሬም አንተ ቆይ እኔ ግራ የገባኝ ኤርሚን አፍቅረህ ነው እንዴ? ኤርሚ ማን ነው? አንተ ነውር ክብር የሆነው ሰውየው ማለት ነው ኤፍሬም ኤርሚን አፍቅረሃት ነው? ወንድም ስላፈቀራት ቀንተ ነው? ምክንያቱም ይሄ አብርሃምን ብሏል ለአንተ ሴቶች አልበረክትልህ ስላሉ ሴት አያያዝ ስለማችል ቀልድህም ምንህም ስለማይጥም ማለት ነው ሴቶች ጋንተ ጋር ስለማይቆዩ ቀንተ ነው ወይስ ከኤርሚ እንዴት ነው አብርሃምን የወደደች እንደዛ የምትሆንለት እንደዛ የምታከብረው እንደዛ ምናምን የምትሆንለት ብለህ ቀንተ ነው? እኔ ግራ የገባኝ እሱ ነው ጋይስ እንጂ እንዴት ሰው ልጅ በዚህ ልክ ወንድሙ ላይ ይነሳል? ቃይል ሆንክ እኮ በቃ እንዴ! በጣም የገረመኝ ደግሞ ማለት ነው በጣም የገረመኝ ማለት ነው ጋይስ እንደዛ ስላረኩሽ እንደዛ እንትን ብለ ቪዲዮን አላስገባላችሁም ጋይስ። በጣም ደክሞኛል ዛሬ ማለት ነው። እንዴት እንደመጣው ራሱ አይታችሁ መፍረድ ትችላላችሁና በጣም ስለገረመኝ ነው። ቪዲዮን ግን አይቼዋለሁ። ይቅርታ ጠይቀህ ድጋሜ ዞር ብለ እንደዚህ አይነት ነገር ሄርሚ ነይ ይፈልግሻለሁ። ምን ልታደርጋት? ልገላት ነው ወይስ ልትደፍራት ነው? ወይስ አልገባኝም። እኔ ግራ አይገባኝ። ምን ልታደርጋት ነው? ማይ ኩዌስችን። ይሄን ነገር ልትመልስልኝ ትችላለህ ኤፍሬም? እኔ እኮ ግራ የሚገባኝ ነገር ምን እንደው ታውቃላችሁ? ሴት ልጅ ላይ ጉልበታችሁን የምታሳዩ ወንዶች በጣም ነው የምትገርሙኝ። ከአብርሃም ተማሩ። ሴት ልጅ እንዴት መያዝ እንዳለባችሁ ማለት ነው። ከአብርሃም ተማሩ። ሌላ የምትማሩበት ሰው ከሌለ ማለት ነው። እኔ በኤፍሬም ጉዳይ ቤተሰቦቹን አልናገረው። ምክንያቱም አብርሃምን የመሰለ እንቁ ስነ ስርዓት ያለው ለሴት ልጅ ክብር ያለው ሰው እንትን ስላሉ ማለት ነው። ነገር ግን ደግሞ ምንድነው ከስንዴ ውስጥ እንክርዳድ አይጠፋም አይደል? እንደዛ ነው። ለምሳሌ ሃይሚ ምን አይነት ሴት እንደሆነች እንቁ ሴት ስነ ስርዓት ያላት ኦኬ፣ ማተግማማ ከብሩኬ ጋር ምን የመሳሰሉ ቪዲዮ የሚያስቁ ምናምን ደስ የሚሉ አንድ ወንድ እንደዚህ መቀባበል እንደዚህ ምናምን የሌለ እንደዛች የመሰለች እንቁ ሴትም ወልዷል። አባት የኤፍሬም አባት የአብርሃም አባት ማለት ነው። እንዲሁም ደግሞ ቡዜ እንዲሁም አብርሃምን
እና ከዛ ደግሞ ውስጥ እንደዚህ አይነት እንክርዳድ አይጠፋም ጋይስ። እና ቤተሰቦች ነው አልልህም ላይክ እንዴት ነው እንዴት ብዬ እንደምናገር አላውቅም። እና በጣም ነውር ነው እያደረከው ያለው ነገር ማለት ነው። በጣም 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 ነውር። ለዛው ሌላ እኮ ቢሆን ኦኬ፣ ሌላ ሰው ላይ እንደዚህ ከሆነ ቢሆን እንኳን እሺ እንግዲህ ምን አይ ዶንት ኖ ምን እንደምንልስቱም ማለት ነው። እኔ አጠቃላይ ሴት ልጅ ጋር ድብድብ ካልተደባደብ ካልተናነቅ የሚል ወንድ በጣም በቃ እኔ እንጃ ቆሻሻ ነው የሚመስለኝ። በቃ እንዴት ብዬ ልንገራችሁ? ወንድ ልጅ ወንድ ከሆነ ከወንድ ጋር ነው መግጠም ያለብህ። ወርድህ ሴትን ነይ ቅድም ወይኔ ወይኔ ወይኔ። ሰው ልጅ ግን ጋይስ እንዴት ነው በአንድ እስስት የሚሆነው? አይከብድህም? እንዴት ነው በአንድ የተቀየረ እንደዚህ አይነት ነገር ልታሳይ የቻልከው? እንዴት ነው እንደዚህ ልትሆን የቻልከው? በጣም ነው ግርም በጣም ነው የገረመኝ እኔ። እንዴት በዚህ መልኩ በእንደዚህ አይነት ቪዲዮ ድጋሜ ትመጣለህ? ይቅርታ ጠይቀህ ይቅርታ ምንድነው ላንተ? የይቅርታንን ቫልዩ ታውቀዋለህ? አስገባላችኋለሁ ያንን ቪዲዮማ አስገባላችኋለሁ። ጌታ ይቅርታ ጠይቀህ ድጋሜ እንደዚህ አይነት ነገር ማምጣት አይከብድህም? አይቀፍህም? ይቅርታ ምን ማለት እንደሆነ አታውቅም ወይስ? የሆነ በጣም ነው የሚያሳዝነው። በጣም 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 ነው ያዘንኩት እኔ በዛሬ ቪዲዮ። ሄርሚ በጣም ነው ያሳዘነች። ይሄ ልጅ እኮ አሰቃያት ጋይስ፣ አሰቃያት በጣም። ሁላችሁም ይሄንን ቪዲዮ እስከ መጨረሻ ድረስ ይሁን እማሳያችሁ ቪዲዮ አለ። በጣም ብልግና ነው ይሄ በጣም ማለት ነው። ምን የይቅርታን ቫልዩ አያውቅም ይሄ አብርሃም። ምን ለመናገር ይቅርታ ምን እንደሆነ አያውቅም። ሰው ስለሚጠይቅ ነው ይቅርታ ጠየቀው አንተ ኤፍሬም ተብዩ ማለት ነው እንጂ ይቅርታ ምን ማለት እንደሆነ አታውቀውም። ብታውቀው ኖሮ ማለት ይቅርታ ጠየቅኳት ልገላት ነው ታዲያ? አዘናግታ ልትገላት ነው ወይስ ምን ልታረጋት ነው? ያልገባኝ ነገር ማለት ነው። ላዘናጋ ለንግግሩ እንኳን አያፍርም ጋይስ። ንግግርህ እንኳን ምን ማለት እንዳለበት አታውቅም እኮ። ምን ለማድረግ ነው የምታዘናጋት? ልትገላት ልትደፍራት ወይስ ምን ልታደርጋት ነው? ጥያቄ ማለት ነው። የወንድምህን ሚስት ምን ለማድረግ ነው የምታዘናጋት? እውነትም ከስንዴ ውስጥ እንክርዳድ አይጠፋም ማለት እንዳንተ አይነቱ እንደ ኤፍሬም ተብዩ እንዳንተ አይነቱ። ሩታ ልካ ነው እርግጠኛ ነኝ። ሩታ ልካ ነው ወይ እንግዲህ ኤርሜላን አፍቅራት ከሆነ አላውቅም። ወይ ሩታ ልካ ነው ወይ ደግሞ በቃ ቀንተ ነው። ከነዚህ ሶስቱ አያልፍም ሪዝን እንጂ ኤርሜላ የምትናቅ ልጅ አይደለችም። በጣም ስነ ስርዓት ያላት ክብር ያላት ስራ ወዳጅ ሰውን የምታከብር ሰውን ማትነቅ ለስራ ጎበዝ የሆነች ወገባን ታጥቃ ስራውን የምትሰራ ኃላፊነቷን መወጣት እንዴት እንደምትችል የምታውቅ ሴት ናት። ከሩታ ጋር ራሱ የምትወዳደር ሴት አይደለችም ኤርሜላ። እና በዛ ቀንተባስ ከሆነ እንግዲህ ምንም ባንተ አልተጀመረም። እንግዲህ ቃኤልም እኮ ወንድሙ ላይ በቅናት ተነሳስቶ ነው ወንድሙን የገደለውና ባንተ አልተጀመረም። ግን ያሳፍራል በዚህ ዘመን ደግሞ እንዳንተ አይነቱ ቃኤል በማየታችን ማለት ነው። የእውነት በጣም ነው የተናደደ። በቃ እኔ ማለት ነው ጋይስ ከአብርሃም በላይ ሄርሚ ናት ያሳዘነችኝ። ስንቱ ሰዎች ደግሞ ሄርሚ ላይ እንዴት እንደሚነሱ አስባችሁታል? ወይ ጮጋራ የተላጣጥ እውነት በጣም ነው የተናደርኩት። እኔ እንጃ እንዴት ብዬ እንደምነግራችሁ አላውቅም። እኔ በቃ ቅጥል ነው ያልኩት። ይሄ ልጅ ስንዴ መቼ ነው የሚያርፈው? እሺ ይሄ ልጅ መቼ አብርሃምስ
ሰላም ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን ወገኖቼ፣ ሁላችሁንም ማለት ነው። እና ቤተሰቦቼ እንግዲህ መግቢያ ላይ እንዳያችሁት ማለት ነው ዛሬ ቪዲዮ ብዙም ደስ አይልም እና በጣም ያስጠላል፣ በጣም ይደብራል። እኔ እንጃ ይሄ ነገር እስከ መቼ ድረስ እንደሚቀጥል እኔ ጥያቄ እየሆነብኝ ነው እውነት ለመናገር እና ምን ማድረግስ እንዳለብን ግራ ይገባኛል አንዳንዴ። ያው ገብተንበታል አንዴ ማለት ነው ቪዲዮ እንደዚህ ነገር ላይ አስተያየት መስጠት ምናምን ግን አንዳንዴ ከአቅማችሁ በላይ ይሆናል። በቃ በጣም እኔ እውነት ለመናገር በቃ ቪዲዮውን እያየሁኝ ቅድም እያለቀስኩኝ ነበር። በቃ ሄርሚ አሳዘነችኝ። ገባችሁ? ሌሎች ሰዎች ማለት ነው በሴት ጉዳይ እንደዚህ ሆኖ እዚህ ጋር ብቻ የምታዩት ነገር አይደለም። ቤተሰብ ከኋላ በጣም ብዙ ነገር ይባላል። የሆነ ነገር ሲደረግ በአሁን ዘመን በጣም ብዙ ሰው ሚዲያ ይጠቀማል እና እነሱ ኦኬ ልጆች ናቸው ምናምን ልንል እንችላለን፣ ግን ከኋላ ደግሞ ቤተሰብ አለ። ገባችሁ? የነዚህ ልጆች ቤተሰብ በጣም ብዙ ነገር ማለት ነው እና በዛ ውስጥ ደግሞ ሄርሚን አሰብኳት ምን እንዴት እንደሚስሏት በአንቺ ምክንያት ነው። ያው የማያውቅ ሰው ጋይስ በዚህ ዘመን ሰዎች ለመፍረድ የቸኮልን ሰዎች አይደለን። እኛ ሰዎች በጣም ለመፍረድ የቸኮልን ነን እና እሱን እንትን ያልኩ ያሰብኩኝ በቃ በጣም ያለቅሱ የነበረ ቪዲዮን እያየሁ ማለት ነው። እስቲ አብረን መልከት ቪዲዮ ወይስ አልገው የሷ ቤት ላይ ነው ይሄ ቤት ከመጣ ሰፈር አልገባም። ቆይ ብሬን ታረጋጋት ይቀርም እንዴ አንተ ደግሞ ሌላ ችግር ሊፈጠር ፈልጎ ነው አንተ አንቺ ከኔ ጋር አለ እኔ ነው ማግኘት ለምን አንተ ማናገር ፈልጋ አብራ ከኔ ጋር መጣት ፈልጋ ነው ችግሩ ይፈታል ፈልጋ አይ እኔ ከኔ ጋር ምን ፈልጋ ነው እሷ ፈልጋ አብራ በቃ ልቀቅ እንግዲህ እሷ ነው ፈልጋ እንኳን ያለ ከኔ ጋር ችግር ይፈጠር እኔ ማናገር ፈልጎ ነው ጋር እሷ እኮ ምንድን ነው ታናግራት ከኔ ጋር ሌላ ችግር ውስጥ መፈጠር ፈልጋለሽ ነው ወይስ ግጥም ፈልጋት ና እንደ ወተሻውሪ እኔ ይቅርታ ጠይቃ ቆይ ምን አይነት ልጅ ነህ ግን? ምን አይነት አሳፋሪ ነህ ግን? እንዴት አይነት ምን አይነት ባለጌ ነህ ግን? ጭንቅላት ይሰራል ትክክል ነህ ግን መድኃኒት የጠጣክ መድኃኒት አለ ይመስለኛል እኔ እንትን ሳስበው። እንዴት ሴት ልጅን በዚህ መልኩ ትገፈትራለህ? እቺ ልጅን ወድቃ እንትኑ ከኋላ ግርግዳው ቢመታና ሆነ ነገር ብትሆን አስበዋል ምን ሊፈጠር እንደሚችል አስበዋል? የእውነት ነው የምላችሁ አንዳንድ ሰዎች ማለት ነው ሰውን ግዴታ በትልቅ ዱላ መምታት ብቻ አይደለም። እኔ ትዝ ይለኛል የሆነ ጊዜ ማለት ነው ልጅ ነኝና ሰውየው ማለት ነው ያው ቅርብ ዘመዴ ነው እና ሊያገላግላቸው ነው ምናምን እግዚአብሔር። ከዛ አንዱን ሰውየው ጣለውና ያ ሰውየው እዛው ማለት ሊያገላግል ውስጥ ገብቶ ማለት ነው ከዛ ሲገፈትረው ወድቆ ያ ሰውየው ሞተ። እና የሆነ ነገር ስናደርግ ማለት ነው ያ ሰው ግዴታ በድንጋይ መምታት አይደለም። ያ በእርግጥ ቀናችሁ ሲደርስ ነው አንድም፣ ግን በምንም ነገር ውስጥ ማለት ነው ሰው ልጅ ላይ እጅ ባታነሱ መልካም ነው ብዬ ነው የማስበው ነው ጌታ። እኔ በበኩሌ ጋይስ ሰው አይደለም እንደዚህ ምናምን ሊመታኝ ምናምን ወር ደግሞ ሊዝትብኝ ይቅርና የሆነ በቃ ሰው ሲቆጣኝ ራሱ እኔ በጣም ነው የምፈራ ያንን ሰው ማርያምን ነው ማለት ሰው በጣም ነው የምፈራው። እና ጥንቃቄ አድርጉ። ሰይጣን የሆነ በእናንተ እንትን ይጠቀማልና አሁንም ኤፍሬም ማለት ነው እያደረክ ያለው ነገር ይሄ ነገር ይፈጠር አያድርግባት፣ ፈጣሪ አያድርግባችሁ። እንደዚህ አይነት ነገር አይሆንም። ግን ከሆነ በኋላ የሆነ ነገር ከሆነ በኋላ ከማልቀስ አስቀድሞ መጠቀቅ። ሰው ልጅ ላይ ማንኛችሁም ብትሆኑ የሰው ልጆች ማለት ነው ማንም ሰው ልጅ ላይ እጅ ባያነሳ ባይነኝ እኔ በምንም ተአምር በምንም ሁኔታ። ምክንያቱም ሰው ልጅ አፍ የተሰጠን ተነጋግረን እንድንግባባ ነው አይደል? ከእንስሳ እኮ የሰው ልጅ የሚለየው ልንከራከርም ምንም እንበል በአፋችን ተነጋግረን እንድንግባባ ነው በቃ አላለ። መግባባት ቁጭ ብሎ መነጋገር አለ። ያ ነው ማድረግ ያለብህ እንጂ ነይ ውጪ እንደዚህ ምናምን ንቀት ደግሞ
ንቀት አንተ ማነስ ሰው ልጅን እንደዚህ የምትንቀው ማን ስለሆንክ ነው? እና አሁን እኔ ታውቃላችሁ ኤርሚ ምንም ላትሆን ትችላለህ፣ ግን እሺ አብርሃምና አብርሃም ይሄ ልጅ እንዳንቀው የሆነ ነገር ቢያድርግስ ጋይስ? እና እኔ በጣም ነው ግራ የምትገቡኝ። በጣም ማለት እኔ ኤፍሬም የምትባል ሰውዬ በጣም ነው። ግን አንድ ምልህ ነገር ቢኖር ወደ ራስህ ተመለስ። በቃ ወደ ራስህ ተመለስ። እሱ ነው የሚያዋጣክ። የሩታ ተላላኪ ነክ ይገባኛል። ግን ደግሞ የሆነ ሰው እስከ ወደዳት ሄርሜላን ወድጃታለሁ ሚስቴ ትሆነኛለች አፍቅሬታለሁ እስካለ ድረስ አያገባህም። አስረግጬ ነው የምነግርህ፣ አያገባህም። ባለጌ ምን አይነት ሰው ነው? በእናታችሁ ምን አይነት ሰው ነህ? ምን አይነት ሰው ነህ? ያኔ ያለፈው ነገር አልፏል። ይኸውልሽ ሩታ፣ ከዚህ በኋላ ግን የምታገኘው ከሆነ እኔ በቃ እንደ እህት ያለሽም ከዚህ በኋላ የምር ነው የምነግርሽ። ይህንን ቃል ለመናገር በጣም ብዙ ቀን ፈጅቶብኛል፣ በጣም ብዙ አስቤያለሁ። ግን የምር ነው የምነግርሽ፣ ከዚህ በኋላ እኔ እህት አይደለሽም ድጋሚ የምታገኘው ከሆነ። ለመናገር ያሳለፍኩት ላይፍ የወጣሁበት የወረድኩበት ነገር እኔን አሁን ላይ ከበፊቱ በተሻለ ጠንካራ እንደሆነ አድርጎኛል። እውነት ለመናገር ግን ደግሞ በዛ ሰዓት የምታየው ነገር እሱን ስለምነው ላይክ ስለማመጣው ይቅርታ አድርግልኝ ስለው ልጅን ይዤ እንታረቅ ስለው እንዲሁም ብዙ ሰው የኔ ጥፋት በጣም ከባድ ነው እንዲሰማኝ ያደረገኝ ታውቃለህ። ነገሮችን ካለፉ በኋላና ነገሮች ከቀዝቀዝ ካሉ በኋላ ግን ሳስበው በፍጹም ያልካን እንዳልነበረ ተረድቻለሁ። በሰዓቱ ያቺ ጠንካራ እህቴ ናት የኔ እህት። ራስሽን ዝቅ አድርገሽ ይቅርታ እስከ መጠየቅ ድረስ የሚያደርስ ምን ነገር ተገኝቶ በቃ ይህንን ነገር ግን ደግመሽ የምታደርጊው ከሆነ ሩታ በቃ የምር ነው የምነግርሽ፣ እዚህም ድርሽ አልልም። ከዚህ በኋላ አታገኘኝም። ዝቅ አድርገ ራሱን ዝቅ አድርጋ የትኛውን አመድ ራሷ ላይ ነስነሳ ነው አብርሃም ይቅርታ ጠየቀችው ሩታ? ደግሞ ምን አይነት ጥፋት አጥፍተሽ ነው ይቅርታ በዚህ መልኩ ይቅርታ የምትጠይቂ? ተው እንጂ ከዚህ በላይ ምን እንድታደርግ ነበረ የፈለግከው? ያንተን ማለት ነው። ይሄ ሲጀመር አልወድህም በእውነቱ በጣም ነው የምታስጠላኝ ማለት ነው። ራቆትህን ያንተ እንደዛ ሩታ እንዳደረገችው ማለት ነው አብርሃምን አንተን ራቆትህን አውልቃ ማለት ነው ሚስትህ ጉር ለጎረቤቶቿ ቡና እየጠጣች ይሄ እኮ ነው የባህሌ ራቆት ቪዲዮ እያለች እንድታሳይ ፍቀድላት። እሺ ምንም ከሆነ ማለት ነው ምንም አላጠፋችም ማለት ለሩታ ያንተ ሚስት እንደዛ እንድታደርግ ፍቀድላት። የሰው ልጅ እግዚአብሔር እኮ ሰውነታችን እንዳይታይ እንድንሸፈን የፈለገው ለምንድን ነው? የሚታይ ፊታችን እንድታይ ሌላ ሰውነታችን እጃችንም ሌሎች ግን ደግሞ በቃ አለ አይደለ ባልና ሚስት ብቻ ማለት በቃ ባይንኛ የምሬ ነው ጌታ። እኔ እንጃ እናታችሁ እንኳን አታይም። እናንተ ካደጋችሁ በኋላ እኔ እናቴን አፍራለሁ። ባህላችሁ ግን ያው አካላችሁ ነው አታፍሩትም። እና ወይኔ እግዚአብሔር በጣም ነው እኮ ያሳቀኝ ያለው ይሄ ልጅ ማለት በቃ ሲጀመር በጣም ነው እንትን የምትለኝ። ግን ምን አጥፍተሽ ነው ይላል እንዴ ጋይስ? አብርሃም ላይ የደረሰው አንተም ላይ ድረስ በቃ ሌላ ምንም አይደለም። ምን አድርገሽ ነው ቅርታ የምትጠይቅ ይባላል? በእውነቱ ምን አይነት አሳፋሪ ልጅ ነህ? ይቅርታ መጠየቅ እንደው በቃ እንደው አታጥፋ ሩታ። ይሄም ጥፋት አይደለም ካልከ ይቅርታ መጠየቅ ነውር ነው? እንደዛ ነው የምታስበው? ይቅርታ ለሁሉም ልንገርህ ወንድሜ፣ ይቅርታ መጠየቅ ውርደት አይደለም። እሺ ይልቁንስ ክብር ነው ልንገርህ። እና መውረድ አይደለም። ፈጣሪ የይቅርታ እንጠይቅበትን ልብ ሰጥቶን ጥፋታችን አውቀን ይቅርታ ሰውን መጠየቅ በጣም ትልቅ ነገር ነው።